ዛሬ ካፒታል ማርኬት ምን እንደሆነ በሚገባ እናያለን። እንደሚታወቀው አሁን ላይ በሀገራችን ኢትዮጵያ በርካታ የሚባሉ የፋይናንስ እና የኢኮኖሚ ሪፎርሞች፣ ስርዓት ለውጦች እየተደረጉ ይገኛሉ። ከእነዚህ ሪፎርሞች መካከል በዋናነትና በግንባር ቀደምትነት የሚጠቀሰው የካፒታል ማርኬት እንዲቋቋም የተደረገበትና የካፒታል ገበያ በኢትዮጵያ ስራ እንዲጀምር የተደረገበት ሪፎርም የሚጠቀስ ነው። ነገር ግን ምንም እንኳን አሁን ላይ በኢትዮጵያ የካፒታል ገበያው የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ስራ እንኳ ቢጀምር በርካታ የሚባል የማህበረሰብ ክፍል የኢትዮጵያ የካፒታል ማርኬትን በሚገባ በመረዳት ኢንቮልቭ ሲያደርግ ፓርት ሲሆን አይታይም። ይህንንም ተከትሎ አሁን ላይ የኢትዮጵያ የካፒታል ገበያ ባለስልጣን በበርካታ የሀገሪቱ ከተሞች የግንዛቤ ማስጨበጫ መድረኮችን እያካሄደ እያየን ነው። በበርካታ ዩኒቨርሲቲዎችም ይህንኑ መድረክ በማካሄድ የግንዛቤ ፈጠራ ስራውን ተጠናክሮ የቀጠለበት ሁኔታ እንዳለ እንረዳለን። ስለሆነም ዛሬ አንዱን ብቻ በሚገባ ግልጽ በሆነ መልኩ ለማየት ያክል የካፒታል ገበያ ምንድን ነው የሚለውን እናያለን። የካፒታል ገበያ እንግዲህ ስሙም እንደሚያሳየው ገበያ ማለት ገዢና ሻጪ የሚገናኙበት፣ አንዱ ያለውን ሽጦ አንዱ የሚፈልገውን የሚገዛበት ማዕከል ነው። ሰው የካፒታል ገበያም በዚህ መልኩ ነው ዲፋይን የምናደርገው። ነገር ግን የካፒታል ገበያ ስንል የሚሸጠውና የሚገዛው ነገር ሪል ኮሞዲቲ ሳይሆን የተቋማት የድርሻ ሰነድና የዕዳ ሰነዶች እንደሆኑ ግን መረዳት እጅግ ጠቃሚ ነው። ሰው የካፒታል ማርኬት ላይ የሚነገዱት ሰነዶች ወይም ደግሞ የሰነደ ሙዓለ ንዋዮች ብቻ እንደሆኑ መረዳት ያስፈልጋል። ሰው የተቋማት የድርሻ ሰነዶችና የተቋማት የዕዳ ሰነዶች፣ የመንግስት የዕዳ ሰነዶች የሚሸጡበትና የሚገዙበት ኦርጋናይዝድ የሆነ ዲጂታል ትሬዲንግ ፕላትፎርም በኢትዮጵያ የካፒታል ገበያ ይባላል። በኢትዮጵያ ኮንቴክስት ካየነው ዲጂታል ነው፣ ኤሌክትሮኒክስ ነው፣ ፊዚካል አይደለም። ሰው ዲጂታሊ ኦርጋናይዝድ የሆነ ትሬዲንግ ፕላትፎርም። በዚህ ትሬዲንግ ፕላትፎርም አጠቃላይ የተቋማት የድርሻና የዕዳ ሰነዶች፣ የመንግስት የዕዳ ሰነዶች የሚነገዱበት ኦርጋናይዝድ ዲጂታል ትሬዲንግ ፕላትፎርም የካፒታል ገበያ እያልን እንጠራዋለን። ስለዚህ የካፒታል ገበያ ሲባል ምንም ማለት አይደለም። ፈንድን ሬይዝ ማድረግ የፈለጉ ሀብትን ማሰባሰብ የፈለጉ ተቋማት ያላቸውን የድርሻ ሰነድ እና ያላቸውን የዕዳ ሰነድ የሚሸጡበትና የተቋማትን የድርሻ ሰነድ አሊያም ደግሞ የዕዳ ሰነድ በመግዛት ኢንቨስት ማድረግ የሚፈልግ ሰርፕለስ ባላንስ ያለው ኢንዲቪዥዋል ኢንቨስተር ኦር ደግሞ ኢንስቲቱሽናል ኢንቨስተር እነዚህን ሰነዶች የሚገዛበት የገበያ ማዕከል እንዳልኩት ካፒታል ገበያ ተብሎ እንደሚጠራ መረዳት እጅግ በጣም ጠቃሚ ነው። ቢኮዝ በኢትዮጵያ የካፒታል ገበያ ፊዚካል አይደለም፣ ዲጂታል ነው፣ ኤሌክትሮኒክስ ነው። ዌል ኦርጋናይዝድ የሆነ ዲጂታል ትሬዲንግ ፕላትፎርም መሆኑን ግን መረዳት ያስፈልጋል። ትልቁ ጥያቄ እንደ ሀገር የካፒታል ማርኬት መኖሩ ሊሰጠን የሚችለው ጥቅም ምን እንደሆነ በሚገባ መረዳት አለመቻላችን፣ ምናልባትም በተገቢው ልክ በሚጠበቀው ልክ ሁላችንም ኢንቮልቭ በማድረግ ተጠቃሚ ያልሆንበት ሁኔታ እንዳለ በአንድም በሌላም መልኩ እንዳልኳችሁ እያስተዋል እንገኛለን። ዋና ዋና የሚባሉ ጥቅሞችንም መረዳት አጠቃላይ በካፒታል ገበያው ያለንን ተሳትፎ እና ተጠቃሚነት ከፍ ለማድረግ እጅግ በጣም ወሳኝ ነጥብ ነው። ስለሆነም ዛሬ በሀገራችን ኢትዮጵያ የካፒታል ገበያ መቋቋም መኖር ሊያመጣቸው የሚችሉ የኢኮኖሚ ጥቅሞች ምን እንደሆኑ፣ በተለይም ደግሞ ለእኛ ለግለሰቦች፣ በተለይም ደግሞ ለተቋማት፣ በተለይም ደግሞ እንደ ሀገር በሀገር ኢኮኖሚ ላይ ሊኖረው የሚችለው አስተዋጽኦ ምን እንደሆነ አንድ ባንድ እናያለን። አንደኛውና የመጀመሪያው ለእኛ ለግለሰቦች ሊኖረው የሚችለውን ጥቅም ነው የምናይ። የካፒታል ገበያ በኢትዮጵያ መመስረት መቻሉና አሁን ላይ ስራ መጀመሩ እንደ ግለሰብ
እንዴት ልንጠቀም እንደምንችልና አጠቃላይ የካፒታል ገበያው ስራ መጀመር ይዞት የመጣው ጥቅም ምን እንደሆነ በሚገባ በውል መረዳት እንዳልኳችሁ ተሳትፏችንን ለማስተካከል ከፍ ለማድረግም እጅግ በጣም ወሳኝ እንደመሆኑ መጠን ይህንን በመጀመሪያ እናያለን። አይሆፕ ብዙዎቻችሁ በሚገባ ታውቁታላችሁ ብዬ አስባለሁ። በርካታ የሚባሉ ኢኮኖሚያዊ ጥቅሞች እንዳሉት መረዳት እጅግ በጣም ቀላል ነው። ነገር ግን በዛው ልክ ደግሞ በርካታ የሚባለው የማህበረሰብ ክፍል የካፒታል ገበያ ለግል ወይም ደግሞ ለኢንዲቪዥዋል ኢንቨስተርስ ይዘውት የመጣውን ጸጋ በሚገባ ባለማወቅና ባለመለየት ሊያደርጉት የሚችለውን ተሳትፎ በእጅጉ ቀንሶታል ተብሎ እንደመታመኑ መጠን ይህንን በሚገባ ማብራራት መቻል እንዳልኩት ያለንን ተሳትፎ በአንድም በሌላም መልኩ ለመጨመር እጅግ ወሳኝ እንደመሆኑና ተጠቃሚ ላደርገን እንደመቻሉ መጠን የግድ ኢንተርፕሬት ማድረግ እና ሊያስገኝ ሊገኙ የሚችሉ ጥቅሞችን አንድ ሁለት ብሎ መጥቀስ እጅግ በጣም ጠቃሚ ነው። አንደኛውና የመጀመሪያው ለእኛ ለግለሰቦች ይዘውት የመጣው ጥቅም ተጨማሪ የገቢ ምንጭ የመፍጠሪያ ፕላትፎርም ሆኖ ያገለግለናል። አይድል የሆነ ሪሶርስ እንዳይኖረንና አጠቃላይ ያለንን ሪሶርስ ወደ ኢንቨስትመንት ማስገባት የምንችልበት እጅግ በጣም ታማኝነቱ የተረጋገጠ የገበያ መድረክ እንደመሆኑ መጠን ሁላችንም በአቅማችን ልክ በዚህ የኢንቨስትመንት ዘርፍ ውስጥ በመሰማራት ተጨማሪ የሆነ የገቢ ምንጭ እንድናገኝ የገቢ ምንጭ እንዲኖረን ያስችላል። ይህ አንዱና የመጀመሪያ ጥቅም ነው። ያ ማለት ምን ማለት ነው? የካፒታል ገበያ መኖርና ስራ መጀመር ዋናውና ትልቁ ጥቅሙ ማንም ሰው ባለው የካፒታል መጠን ልክ በዚህ ገበያ በመሳተፍ የተቋማትን የድርሻ ሰነድ አሊያም ደግሞ የዕዳ ሰነድ የመንግስትን የዕዳ ሰነድ በመግዛት ኢንቨስት ማድረግ የሚችልበትን እድል ማቅረብ ነው። እንደሚታወቀው የካፒታል ገበያ በሌለበት ኢንቫይሮንመንት ትንሽ የሚባሉ ብሮች ምናልባትም በቀጥታ ወደ ኢንቨስትመንት የሚገቡበት እድል አልነበረም። ለምሳሌ የኢትዮጵያን ኮንቴክስት ብናይ ከዚህ በፊት በነበሩት ጊዜያት 20-30 ሺህ ብር 50-60 ሺህ ብር እንዲሁ ባንክ ላይ ተቀምጠው ለዋጋ ግሽበት ይጋለጡ የነበረበት ሁኔታ የቅርብ ጊዜ ትውስታችን ነው። ቢኮዝ 20-30 ሺህ ብር 50-60 ሺህ ብር ይዘን ቤት አንገዛም፣ ቦታ አንገዛም፣ ሪል ሱቅም ከፍተን ቢዝነስ አንሰራም። ሰው መግዛት የሚያስችል ብር አጠራቅመን እስክንጨምርበት ድረስ ወይም ደግሞ እስክንፈጠር ድረስ ይህ ያለን 20-30 50-60 ሺህ ብር ባንክ ላይ የሚቀመጥበት እድል እንደመኖሩ መጠን በዛ ቆይታ ውስጥ የብር የመግዛት አቅሙ እየቀነሰ ሲመጣ ብራችን ዋጋ እያጣ የነበረበት ሁኔታ እንደነበር እንዳልኩት ሁላችንም የቅርብ ጊዜ ትውስታችን ነው። ነገር ግን አሁን ላይ አይደለም 50-60 ሺህ ብር አይደለም 20-30 ሺህ ብር 5 ሺህ ብርም ያለው ሰው በቀጥታ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል በመሳተፍ የተቋማትን የድርሻ ሰነድ አሊያም ደግሞ የዕዳ ሰነድ በመግዛት ኢንቨስት ማድረግና ተጠቃሚ መሆን የሚችልበት እድል እንዲኖር ተጨማሪ የገቢ ምንጭ እንዲፈጠር እድልን የፈጠረ ትልቅ የሚባል መድረክ መሆኑን መረዳት እጅግ በጣም ጠቃሚ ነው። ቢኮዝ እንግዲህ ብዙዎቻችሁ በ5 ሺህ ብር በ10 ሺህ ብር እንዴት ኢንቨስት ይደረጋል ልትሉ ትችላላችሁ። በአንድም በሌላ መልኩ አይታችሁ ከሆነ በርካታ የሚባሉ አሁን ላይ የሀገራችን አትራፊና ግዙፍ ባንኮች በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን እያስመዘገቡና የአክሲዮኖቻቸውን ዋጋም ጭምር ይፋ እያደረጉ ያለበት ሁኔታ አለ። ለምሳሌ ከሀገራችን ግዙፍና አትራፊ ባንኮች ውስጥ አንዱ ዳሽን ባንክ 2900 ብር ተምኖ እየሸጠ ያለበት ሁኔታ አለ። ሰው አይደለም 5 ሺህ ብር 2900 ብርም ምናልባትም የዳሽን ባንክ ባለቤትነትን የሚያጎናጽፈን እድል እንዲፈጠር ያደረገልን ይህ የካፒታል ገበያ መኖር መፈጠር መሆኑን መርሳት የለብንም። ስለዚህ 5 ሺህ ብር ያለው ሰው በትንሹ ሀገራችን ግዙፍና አትራፊ ከሆነው አንጋፋው ዳሽን ባንክ 2 አክሲዮኖችን መግዛትና የትርፍ ክፍፍል ተጠቃሚ መሆን የሚቻልበት የካፒታል አፕሪሲዬሽን ባለቤት ተጠቃሚ መሆን የሚቻልበት እድል እንዲፈጠር ያስችላል ማለት ነው። ስለዚህ አይደለም 20-30 ሺህ ብር 40-50-60 ሺህ ብር 2900 ብር 3000 ብርም 1600 ብርም ጭምር በቀጥታ ወደ ኢንቨስትመንት መግባት የሚችልበት እድል እንዲፈጠር ያደረገልን የኢትዮጵያ የካፒታል ገበያ መመስረት መሆኑን በማወቅ ከዚህ በኋላ ከዚህ ጊዜ ጀምሮ ያለን ትንሽ የሚባል ገንዘብም
በቀጥታ ወደ ኢንቨስትመንት መግባት የሚችልበትና ለእኛ ተጨማሪ የሚባል ጥቅምን ማምጣት የሚችልበት እድል እንዲፈጠር የሚያስችልልን መድረክ መሆኑን መረዳት ይኖርብናል። ሰው ኢንቨስት ስናደርግ በድርሻ ሰነድ ኢንቨስት ማድረግ እንችላለን። ለምሳሌ በድርሻ ሰነድ ኢንቨስት ለማድረግ የራሱ ኦብጀክቲቭ አለው። ቢኮዝ በድርሻ ሰነድ ኢንቨስት የሚያደርጉ ሰዎች ቋሚ የሆነ የትርፍ ክፍፍል አይጠብቁም። ነገር ግን ፎር ሎንግ የተቋም ባለቤት በመሆን ትልቅ የካፒታል አፕሪሲዬሽን ዲማንድ የሚያደርጉ ሰዎች በተቋማት የድርሻ ሰነድ ኢንቨስት ያደርጋሉ። ነገር ግን ቋሚ የሚባል ገቢ እንዲያገኙ ከፈለጉ ከኢንቨስትመንታቸው በተቋማት የዕዳ ሰነድና በመንግስት የግምጃ ቤት ሰነዶች ላይ ኢንቨስት በማድረግ ምናልባትም ቋሚ የሚባል ገቢን ማግኘት የሚችሉበት እድል እንዲፈጠር ያደርጋል። ስለዚህ ተጨማሪ ተጓዳኝ የሆነ የገቢ ምንጭን መፍጠር የሚያስችለን ትልቅ የሚባል የገበያ መድረክ መሆኑን በመረዳት ሁላችንም ከዚህ ሰዓት ጀምሮ ያለኝ ብር ትንሽ ነው በሚል ምናልባትም ባንክ በማስቀመጥ ለዋጋ ግሽበት ማጋለጥ ሳይጠበቅብን ያለን ትንሽ ብር በአቅሙ ልክ የተቋማትን የድርሻ ሰነድ አሊያም ደግሞ የዕዳ ሰነድ በመግዛት ኢንቨስት ልናደርግ የምንችልበትን ሁኔታ የተመቻቸ መሆኑን ማወቅና በዚህ ልክ ተጠቃሚ መሆን የግድ ይለናል። ሁለተኛ፣ አሁንም ለግለሰቦች ያለውን ጥቅም ስናይ ተጨማሪ የገቢ ምንጭን ለመፍጠር ከማገልገሉም ባለፈ ሊኩዊዲቲ እንዲኖር ያስችላል። በርካታ ጥቅሞች አሉት። ነገር ግን በዋናነት እነዚህን ማየት እንችላለን። ሌላው ለድርጅቶች የሚሰጠውን ጥቅም ስናይ አሁንም የኢትዮጵያ የካፒታል ገበያ መመስረትና የኢትዮጵያ ሰነደ ሙዓለ ንዋይ ስራ መጀመር ለሀገራችን ድርጅቶች እጅግ በርካታ ጥቅሞችን ይሰጣል። ነገር ግን ሁለቱ ዋና ዋና የሚባሉ ጥቅሞችን ብቻ ለማየት ያክል፣ አንደኛውና የመጀመሪያው የሚፈልጉትን ያህል ፈንድ በቀላሉ ሬዝ ማድረግ እንዲችሉ እድሉን አመቻችቷል። እስካሁን በነበረው ሂደታችን ወይም ደግሞ የካፒታል ገበያ ባልነበረበት ጊዜ ተቋማት ያስፈልጋቸው የነበረ ገንዘብን ፈንድን ሞቢላይዝ የሚያደርጉት ኢንዳይሬክት በሆነ መልኩ ነው። ያ ማለት ግለሰቦች ብራቸውን ባንክ ላይ ይቆጥባሉ። ሰርፕለስ ባላንስ ያላቸው ሰዎች ብራቸውን ባንክ ላይ ያስቀምጣሉ። ነገር ግን ባንክ የእነዚህን ግለሰቦች ብር በአንድ ላይ በመሰብሰብ በትልቅ ወለድ በትልቅ ኮላተራል ይህንን ብር ለሚፈልጉ ሌሎች ድርጅቶች ያቀብለው ነበር። በዛ መልኩ ኢንዳይሬክት በነበረ ፋይናንሲንግ አማካኝነት ተቋማት ይፈልጉት የነበረ የስራ ማስኬጃ የስራ ማስፋፊያ ብርን በቀላሉ ሬይዝ ማድረግ ሳይችሉ የሚቀሩበት ጊዜ እንደነበር እንረዳለን። ቢኮዝ ብድር ለማግኘት እጅግ በጣም አድካሚ ፕሮሰሶችን ማለፍ ይፈልጋል። ትልልቅ ኮላተራሎችን ማቅረብና ትልልቅ ወለዶችን መክፈል የግድ ነበር። ቢኮዝ ሶርስ ኦፍ ፋይናንሳቸው ብድር ስለነበር በአመዛኙ ከተቋማት ለመበደር የሚሄዱበትና የሚያሟሉት ሁኔታ አሰልች ስለነበረ ተቋማት በቀላሉ የሚፈልጉትን ያህል ገንዘብ በቀላሉ ሬይዝ አድርገው የሚፈልጉትን ስራ ሲሰሩ አይስተዋልም። እጅግ አስቸጋሪና አድካሚ ነበር። አንዱ ይሄ ነው። ሁለተኛው ምናልባትም በብድር እንደማግኘታቸው መጠን ስራ ሰርተው ትርፋማ ሳይሆኑ ብድሩን የመክፈል ግዴታ ውስጥም ይገቡ የነበረበት ሁኔታ ስለነበር አጠቃላይ የካፒታል ማርኬት አለመኖር እጅግ ፈተናውን የቆየበት ሁኔታ እንዳለ ሁላችንም እንረዳለን። ነገር ግን አሁን ላይ የኢትዮጵያ የካፒታል ገበያ ስራ መጀመሩን ተከትሎ አንድ የሀገራችን ድርጅት በቀጥታ ሪሶርስን ፋይናንስን ቀላል በሆነ መልኩ ያለምንም ቢሮክራሲ ያለምንም ኮላተራል ዳይሬክትሊ ከማህበረሰቡ ለመሰብሰብ ይችል ዘንድ በኢትዮጵያ የካፒታል ገበያ ባለስልጣን በኩል አክሲዮኖቹን አስመዝግቦ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት መደረግ ብቻ በቂ ነው። በዛ መልኩ ሊስት የተደረጉ ተቋማት በቀጥታ የድርሻ ሰነዶቻቸውን የዕዳ ሰነዶቻቸውን ለህዝብ በመሸጥ ዳይሬክት በሆነ መልኩ ከማህበረሰቡ ያለምንም ኮላተራል ገንዘብ መሰብሰብ የሚችሉበት እድል እንዲፈጠር በማድረግ ትልቅ የኢኮኖሚ ሮል ለሀገራችን ድርጅቶች ይጫወታል። ስለዚህ እነዚህ የሀገራችን ድርጅቶች የኢትዮጵያ የካፒታል ገበያ ስራ መጀመሩን ተከትሎ የሚፈልጉትን ያህል ፈንድ ፋይናንሻል ሪሶርስ በቀላሉ ማግኘት የሚችሉበት እድል እንዲፈጠር ተአማኒ እንዲሆኑ ቢኮዝ በኢትዮጵያ የካፒታል ገበያ ባለስልጣን በኩል እንደ ማለፋቸው መጠን ከነዚህ ተቋማት የድርሻ ሰነድ መግዛት ለነዚህ ተቋማት ማበደርና የዕዳ ሰነድን መግዛት ሰው ላይ ትረስት እንዲፈጠር በማድረግ ተቋማቶቹ የሚፈልጉትን ያህል ፋይናንሻል ሪሶርስ በቀላሉ ሬይዝ ማድረግ እንዲችሉ እድል የሰጠ ትልቅ የሚባል ፕላትፎርም ነው። ትልቅ የሚባል መድረክ ነው። ይህንን
ሁላችንም መረዳት መቻል አለብን። እንዳልኩት ሁለተኛው ለተቋማት ያለው ጥቅም ተቋማት ታማኒነትና ትራንስፓረንት እንዲሆኑ ያስችላቸዋል። እንዳልኩት በኢትዮጵያ የካፒታል ገበያ ባለስልጣን በኩል አክሲዮኑን አስመዝግቦ በኢትዮጵያ ሰነደ መዋዕለ ንዋይ ሊስት የተደረገን ተቋም አክሲዮን ለመግዛትና ይህንን ተቋም ለማበደር ብዙ የሚባሉ የማህበረሰብ ክፍል ትረስት እንዲያደርባቸው ይሆናል። ወይም ደግሞ ሰዎች እነዚህን ተቋማት ትረስት ያደርጋሉ። በዚህ መልኩ አበዳሪም ምናልባትም ኢንቨስተርም በቀላሉ ማግኘት የሚችሉበትና ለብዙ የማህበረሰብ ክፍል ተደራሽ መሆን የሚችሉበት እድል እንዲፈጠር ማስቻል ሌላኛው ለድርጅቶች ለሀገር ውስጥ ድርጅቶች የሚያበረክተው ትልቅ አስተዋጽኦና ጠቀሜታ መሆኑን መረዳት እጅግ በጣም አስፈላጊ ነው። ሌላውና ሶስተኛው አጠቃላይ ለሀገሪቱ ኢኮኖሚ ማደግ ያለው ጠቀሜታ ነው። እንግዲህ የካፒታል ማርኬት መኖር ለአንድ ሀገር የኢኮኖሚ እድገት እጅግ በጣም አስፈላጊ ከሆኑ ነጥቦች መካከል ዋናው ነው። ቢኮዝ የኢኮኖሚ እድገቱ ፋሲሊቴት የሚደረገው ባለ የገንዘብ አቅርቦት ነው። የገንዘብ አቅርቦቱን እጅግ በጣም ትራንስፓረንት እና ተአማኒ በሆነ መልኩ የኢትዮጵያ ካፒታል ገበያ ደግሞ እንዲሳለጥ የማድረግ ኃላፊነትን የወሰደ እንደመሆኑ መጠን የሀገሪቱ የኢኮኖሚ ሁኔታ እንዲሻሻል የሚያግዝበት ሁኔታ መኖር ሌላኛው ጠቀሜታ ነው። በምን መልኩ ያግዛል ብለን ካየነው አንደኛና የመጀመሪያ የዋጋ ግሽበት እንዲቀንስ በማድረግ ነው። የዋጋ ግሽበት የካፒታል ማርኬት መኖር እንዴት ይቀንሳል የሚል ጥያቄ ይኖራቸዋል ብዬ ተስፋ አደርጋለሁ። የካፒታል ገበያ መኖር የዋጋ ግሽበት እንዲቀንስ ከሚያደርጉ ነጥቦች መካከል ወይም ደግሞ የፋይናንስና የኢኮኖሚ ሪፎርሞች መካከል አንዱና ዋነኛው ነው። ለምሳሌ ምን ማለት ነው? የኢትዮጵያ መንግስት አንድን ትልቅ የሚባል ፕሮጀክት ለማከናወን ትልቅ የሚባል ብር ቢያስፈልገው እና የካፒታል ገበያ የለም ብለን ብናስብ ይህንን ብር ሊያገኝ የሚችልባቸው መንገዶች አንደኛና የመጀመሪያ ከብሔራዊ ባንክ መበደር ነው። ሁለተኛ ምናልባትም ተጨማሪ ኖቶችን ተጨማሪ ብሮችን ማተም ነው። ይህ ደግሞ በአንድም በሌላም መልኩ ኢኮኖሚው ላይ ጫና ሊፈጥር የሚችል የዋጋ ግሽበት ሊፈጠር የሚያደርግ ትልቅ የሆነ ክስተት ይሆናል። ነገር ግን ሀገሪቱ ውስጥ የካፒታል ገበያ አለ ማለት በአንድም በሌላም መልኩ መንግስት ያሰበውን ይህንን ትልቅ የሚባል ፕሮጀክት ለማከናወን የሚያስፈልገውን ትልቅ የሚባል ብር ያለምንም ተጨማሪ የኖት ኢሹ ማድረግ በቀጥታ ከማህበረሰቡና ከተቋማት የዕዳ ሰነዱን በመሸጥ ብር መሰብሰብ የሚችልበት እድል እንዲፈጠር ያደርጋል። በዚህ ሁኔታ ሁለት ነገሮች አፕን ያደርጋሉ። አንደኛውና የመጀመሪያው ገበያ ላይ የተልከሰከሰ የማህበረሰብ ብር የግለሰቦች ብር በቀጥታ ወደ መንግስት የልማት ዓላማ እንዲሰበሰብና እንዲውል ያደርጋል። የዋጋ ግሽበትን ሊያባብስ የሚችል ገበያው ላይ ተበትኖ የነበረ ብር በዚህ መልኩ መሰብሰብ መቻል አጠቃላይ ሊኖር የሚችልን የዋጋ ግሽበት በቀጥታ የመቀነስ አቅም አለው። በዚህ መልኩ የካፒታል ማርኬት ስራ መጀመር፣ የኢትዮጵያ ሰነደ መዋዕለ ንዋይ ስራ መጀመር አሁን ላይ የኢትዮጵያ የዋጋ ግሽበት እንዲቀንሱ ሊያደርጉ ከሚችሉ ፕላትፎርሞች ወይም ደግሞ ሪፎርሞች መካከል አንዱ መሆኑን በሚገባ መረዳት እጅግ በጣም ጠቃሚ ነው። የዋጋ ግሽበት እንዲቀነስ በማድረግ አጠቃላይ የሀገርን ኢኮኖሚ ሳፖርት የማድረግ አቅም አለው። ሌላው ሳፖርት የሚያደርግበት አስፔክት አጠቃላይ የውጭ ኢንቨስተሮችን በመሳብና የውጭ ምንዛሬ ግኝትን በመጨመር የሀገሪቱን ኢኮኖሚ እንዲጨምር ያደርጋል። ቢኮዝ የውጭ ኢንቨስተሮች ሀገራችን ውስጥ መጥተው ኢንቨስት ለማድረግ ከሚፈልጉትና ከሚጠይቁት ጥያቄ መካከል ሪሊ የተደራጀ የካፒታል ማርኬት አለ ወይ ነው። ቢኮዝ የተደራጀ የካፒታል ማርኬት አለ ማለት በፈለጉ ሰዓት ድርጅታቸውን ሽጠው መውጣት የሚችሉበት እድል እንዲፈጠር ይፈቅድላቸዋል። ነገር ግን የካፒታል ማርኬት የለም ማለት ምናልባትም ድርጅታቸውን በፈለጉት ሰዓት ሽጠው የመውጣት እድል እንዳያገኙ ያደርጋል። ያ ደግሞ እጅግ ከባድ ነው። የውጭ ኢንቨስተሮች የካፒታል ማርኬት ያለበት ሀገር ላይ ሄዶ ኢንቨስት ለማድረግ በእጅጉ ይሳባሉ። እንዳልኩት የካፒታል ማርኬት የተደራጀ የካፒታል ማርኬት አለ ማለት የሆነ ሰዓት ላይ ሽጠው መውጣት ሲፈልጉ ያለምንም ውጣ ውረድ በቀላሉ የተቋማቸውን የድርሻ ሰነድ ለማህበረሰቡ በመሸጥ መውጣት የሚችሉበትን እድል የሚያመቻቹ እንደመገኘቱ መጠን አጠቃላይ የውጭ ኢንቨስትመንትን ለመሳብ አጠቃላይ የውጭ ምንዛሬ ግኝትን ለመጨመር እንደ ሀገር እጅግ ትልቅ የሚባል ሚና ያለው
ትልቅ ሚናን መጫወት የሚችል የፋይናንስና የኢኮኖሚ ሪፎርም መሆኑን በሚገባ መረዳት ይኖርብናል። ስለሆነም ሁላችንም እንደ ግለሰብ አጠቃላይ የካፒታል ገበያ መኖር ስራ መጀመር ሊሰጠን የሚችለውን በርካታ ጥቅሞች በመረዳት ፓርት መሆንና በዚህ ሪፎርም ተጠቃሚ መሆን የምንችልበትን እድል መፍጠር የግድ አስፈላጊ ነው። አይሆፕ በተለይ ለወጣቱ ማህበረሰብ የኢትዮጵያ የካፒታል ገበያ ስራ መጀመር እጅግ በጣም ወሳኝ ነው ብዬ አስባለሁ። ቢኮዝ የኢትዮጵያ የካፒታል ገበያ ስራ መጀመር ሁላችንም በአቅማችን ልክ ኢንቨስት እንድናደርግና ተጠቃሚ መሆን እንድንችል የሚያስችለን እጅግ አስፈላጊ የሆነ የፋይናንስ ሪፎርም ነው። እንዳልኩት ከዚህ በፊት በነበረው ሂደት ያለን 10-15 ሺህ ብር ምንም ዋጋ የሌለውና ባንክ ላይ ተቀምጦ ለዋጋ ግሽበት ይጋለጥ የነበረበት ሂደት ነበር። አሁን ላይ ግን የካፒታል ገበያ ስራ መጀመሩን ተከትሎ አይደለም 10-15 ሺህ ብር 1600 ብር እንኳን ኢንቨስት እንድናደርግ እድሉን ይፈቅድልናል። ሰው ያለንን ትንሽ የሚባል ገንዘብም በአንድም በሌላ መልኩ ኢንቨስት በማድረግ ተጨማሪ የገቢ ምንጭን መፍጠር የምንችልበት ሁኔታ እንዲፈጠር ምናልባት አይደለም ለ1 ወር፣ ለ2 ወር፣ ለ3 ወር፣ ለ20 ለ30 ቀንም ጭምር የማንፈልገውን ገንዘብ ባንክ ላይ ከማስቀመጥ ይልቅ በኢትዮጵያ የሰነደ ዓለማዊ ገበያ በኩል ኢንቨስት በማድረግ ተጠቃሚ መሆን የምንችልበትን እድል የፈጠረም ጭምር እንደመሆኑ መጠን ሁላችንም በሚገባ የኢትዮጵያ የሰነደ ዓለማዊ ገበያ ስራ መጀመርን እንደ ትልቅ ሪፎርም ወስደን ያለንን ገንዘብ በቀላሉ ማንቀሳቀስና ተጠቃሚ መሆን የምንችልበትን እድል መፍጠር የግድ አስፈላጊ ነው። ነገር ግን በዚህ ገበያ ስንሳተፍ የግድ ልናውቃቸው የሚገቡ በርካታ ነጥቦች ግን ያሉ መሆኑንና ምክንያታዊ ኢንቨስተር መሆን መቻል የግድ ይለናል። ለምሳሌ የተቋማትን የሰነድ ማንበብ፣ ለምሳሌ ፕሮስፔክተስን በሚገባ ማንበብ። ልክ እንደስከዛሬው ሰዎች ብዙ ስለዋሩለት ብቻ አትራፊ ተቋም ነው ብሎ መፈረጃ አያስፈልግም። ብዙ የትርፍ ሪፖርት ስላቀረበ ብቻ አትራፊ ነው ብሎ ማመን አያስፈልግም። ሰው ኢንቨስት ስናደርግ ግን ራሽናል ኢንቨስተር መሆን አለብን። ራሽናል ኢንቨስተር ከሚገለጽባቸው ባህሪያት ውስጥ አንዱ ጥሩ የሚባል የተቋምን መግለጫ ማንበብና ከዛ ያሉ መረጃዎችን የኢንቨስትመንት ውሳኔ ግብዓት አድርጎ መውሰድ መቻል መሆኑን መረዳት እጅግ ጠቃሚ ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። በሌላ ሰዓት በሌላ ርዕስ እስከምንገናኝ ቻው እያልኩኝ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ አክብሮት ግብዣዬ ነው። አመሰግናለሁ።